ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ረዳት ፕሮፌሰር ጌታ አስራደ ማን ነው በሚል ርዕስ ስር እንዴት አጭር ዘገባ ይዤላችሁ መጥቻለሁኝ። ሁላችሁም እንደምታውቁት ፋኖ መሪ የለውም፣ ፋኖ የፖለቲካ መሪ የለውም በሚል ብዙ አስተያየቶች ይሰጣሉ። ወታደር ተዋጊዎች፣ ጦረኞች እንጂ በፖለቲካው ረገድ ፋኖ ሰው የለውም የሚል የተለያዩ አስተያየቶች ይሰጣሉ እና የሚጠቀሱት ብዙ ጊዜ አርበኛ ዘመነ ካሴ፣ አስረስ ማረ እነዚህ ናቸው የሚጠቀሱት። ሌሎች የሚጠቀሱና ደግሞ እስክንድር ነጋ ነው የሚጠቀሱት። ከነሱ ውጪ በርካታ የፋኖ አዛዦችን የፋኖ ኮማንደሮችን ስም እናውቃለን። ነገር ግን በፖለቲካው ረገድ ግን ፋኖ የፖለቲካ መሪ እንደሌለው ተደርጎ ነው የሚታሰበው። በተለይም ደግሞ የጎንደር ፋኖች የፖለቲካ መሪ እንደሌላቸው ተደርጎ ነው ብዙ ጊዜ የሚታሰበው። ጎንደር ውስጥ ብዙ ተዋጊዎች አሉ፣ ብዙ አርበኞች አሉ፣ ብዙ ጀግኖች አሉ። ውጊያን በተመለከተ፣ ጦርነትን በተመለከተ፣ ወታደራዊ ስትራቴጂን በተመለከተ በቃ እንከን የማይገኝላቸው ስመጥር የሆኑ ተዋጊዎችና አዋጊዎች ጎንደር አሉ። ነገር ግን በፖለቲካው ረገድ ግን አብዛኞቹ የአንዳንድ የጎንደር ኤሊት በቃ ያው የብአዴን እንትን ሆነው ከብአዴን ጋር ሆነዋል። ከብአዴን ጋር ስለሆኑ አንዳንድ የጎንደር ኤሊት አጨብጫቢዎችም ደግሞ ስላሉበት ብዙ ጊዜ የጎንደር ኤሊት በዚህ በፋኖ እንቅስቃሴ ውስጥ ብዙ ስራ እየሰራ አይደለም በሚል አንዳንድ ቅሬታዎች ይሰማሉ እና በዚህ ምክንያት የጎንደር ፋኖች የፖለቲካ ተወካይ የላቸውም። በፖለቲካው ረገድ በጎንደር ያለውን የፋኖ እንቅስቃሴ ወደፊት ሊያስኬድ የሚችል የለም የሚል ብዙ ጊዜ እንደዚህ አይነት የተሳሳተ አስተያየት ሰዎች ይሰጣሉ። እርግጥ ነው አንዳንድ የጎንደር ኤሊቶች መስመር የወጡ ለብልጽግና እየሰሩ ያሉ አሉ የታወቁ። ነገር ግን የጎንደር ፋኖች በውስጣቸው ብቃት ያላቸው ችሎታ ያላቸው በፖለቲካ ብቃታቸው ከማንም የማይተናነሱ ሰዎች ያሉበት ነው። ነገር ግን ጎንደር ውስጥ በተፈጠረው የእርስ በርስ ግጭት የእርስ በርስ ችግር ምክንያት ብዙ ነገሮች ጎንደር በቃ አንድ ሆኖ መስራት ስላልቻለ ብዙ ነገሮች ነጥረው ሊወጡ አልቻሉም እና ብቃት ያላቸው ሊሰሩ የሚችሉ ሰዎች ሁሉ በተለያየ ምክንያት በጎንደር ውስጥ በተፈጠረው በፋኖ ውስጥ በተፈጠረው ውዝግብ ምክንያት በቃ ተቆላልፈዋል። እና አንድ ደግሞ ያለው የነበረው ትልቁ ችግር ምንድነው ደግሞ ይሄ ሌብል የመደራረግ ነገር፣ ስም የመለጠፍ ነገር። ገሌ እንደዚህ ነው፣ ገሌ እንደዛ ነው፣ ገሌ እንደዚህ ነው፣ ገሌ ብአዴን ነው፣ ገሌ እንደዛ ነው፣ ገሌ እንደዛ ነው የሚል ነገር ስላለ ያለመተማመን ነገር አለ እና በዚህ ምክንያት በርካታ ሊሰሩ የሚችሉ ሰዎች ስማቸው በከንቱ ሲጠፋ አይተናል። እንደገና ደግሞ በእርግጥም በውስጣቸው ትልቅ ችግር የነበረባቸውን ሰዎች ደግሞ ችግር እንደሌለባቸው ተሸክመን ስንሄድ ይሄዳል እና ብዙ ጊዜ በስሜት ነው ብዙ ነገሮችን የምናደርገው በማስረጃ በምክንያት አይደለም። በስሜት በቃ አንድ ሰው በቃ ይሄ ኦሮሞ ነው እንላለን፣ ይሄ ብልጽግና ነው እንላለን፣ ይሄ ወያኔ ነው እንላለን በስሜት። ምናልባትም እኛ ከምንናገረው የተለየ ነገር ከተናገረ ተጠራጣሪዎች ስለሆንን በቃ ጥርጣሬያችንን ወደየትና እንወስዷለን፣ ጥርጣሬያችንን ወደ ድምዳሜ እንወስዷለን እና በዚህ ምክንያት በጣም ለሀገር የሚሰሩ ሀቀኛ የሆኑ ሰዎችን ሌብል እያደረግን ስም እያጠፋን ብዙ ነገር ያደረግንበት ሁኔታ አለ። ናው ተቃውሞ ስናቀርብ ትችትም ተቃውሞ ድጋፍም ስናቀርብ በምክንያት ቢሆን ጥሩ ነው። በምክንያት ሲሆን ጥሩ፣ በምክንያት ስንደግፍ ጥሩ ነገር ሲሰሩ በምክንያት ስንደግፍ፣ በምክንያት ስንቃወም ያ ነገር ጥሩ ነው እና አንዱ በዚህ ምክንያታዊ ባልሆነ የስም ማጥፋት ዘመቻ ሰለባ የሆነ አንድ ወንድማችን ቢኖር ረዳት ፕሮፌሰር ጌታ አስራደ ነው እና ረዳት ፕሮፌሰር ጌታ አስራደ የፋኖ አመራር ነው። ስህተቶች ሰርቷል። እንደማንም ሰው ስህተቶች ይሰራል። ነገር ግን እነዚህ ስህተቶችን በሚሰራበት ጊዜ ይሄንን ወንድም ብአዴን ነው በሚል ካታጎራይዝ ተደርጎ እንደ ብአዴን የሚቆጠር የነበረ
ነው። በብዙ ቦታ ብአዴን እኮ ነው እሱ እኮ ብአዴን እኮ ነው እሱ እኮ ብአዴን ነበር የሚባል እና እንደዚህ አይነት ነገር ነበር የሚሰማው። እና ይህንን በተመለከተ ረዳት ፕሮፌሰር ጌታ አስራደን በተመለከተ እኔ በተቻለ መጠን የፋኖ አመራሮችንም ሌሎችንም ክሪቲሳይዝ በምናደርግበት ጊዜ በምክንያት መሆን አለበት የሚል እምነት አለኝ። ምክንያት ከሌለ ያለ ምክንያት ዝም ብሎ ሄዶ መውቀስ፣ ዝም ብሎ ሄዶ መስደብ፣ ስም መለጠፍ ተገቢ አይደለም የሚል እምነት አለኝ። እስካሁን በዋሜራ ሚዲያም ከዛ በፊትም ደግሞ በተለያዩ መድረኮች በማድረጋቸው ባቀረብኳቸውና በሰጥቷቸው አስተያየቶች ያለ ምክንያት ስማቸውን ጠቅሼ የወቀጥኳቸው ስማቸውን ጠቅሼ የነገርኳቸው ብአዴን ናችሁ ወይ እንደዚህ ናችሁ ብዬ የተናገርኳቸው ያለ ምክንያት ሰዎች ካሉ አሉ ብዬ ነው ያላስብም። ካሉ ግን እኔ ይቅርታ ለመጠየቅ ስህተት ነው። ይህን ያለ ምክንያት አንድን ሰው በጅምላ እሱ እንዲህ ነው ብሎ ማለት ተገቢ አይደለም። እኔ በፋኖ ትግል ውስጥ በዚህ በዋሜራ ፕሮግራም የምትከታተሉ ረጅም ጊዜ የምትከታተሉኝ አርበኛ ዘመነ ካሴን ወቅሼ አውቃለሁ። አስረስ ማረን ወቅሼ አውቃለሁ። መከታው ማሞን ወቅሼ አውቃለሁ። እስክንድር ነጋን ወቅሼ አውቃለሁ። ኢያሱ አባተን የረዳት ፕሮፌሰር ኢያሱ አባተን እነ ኮሎኔል ፋንታውን እነ ማስረሻ ሰጤን ሁሉ ወቅሼ አውቃለሁ። ኖም እንደነ ማስረሻ ሰጤንና እነ ኢያሱ አባተን ራሱ እነ መስፍን ከፋለው ብአዴኖች ናቸው ሁሉ ብዬ እስከ መናገር ደርሻለሁ። ለምን ብአዴኖች ናቸው ብሎ ሰው ባለኝ አይደለም፣ በመረጃ በማስረጃ ከብአዴን ጋር ባደረኩት ሪሰርች ባደረኩት ምርምር ከብአዴን ጋር እንደሚሰሩ ስላረጋገጥኩኝ እነዚህ ሰዎች ብአዴኖች ናቸው፣ ከብአዴን መመሪያ እየተቀበሉ የሚሰሩ ነው። እነዚህ አፋሕድ ውስጥ ያሉ ሰዎች ናቸው። አፋሕድ ውስጥ ያሉ ሰዎች ብአዴኖች ናቸው፣ ከብአዴን መመሪያ ተቀብለው እየሰሩ ያሉ ፋኖ ውስጥ ያሉ ሰርጎ ገቦች ናቸው ብዬ ስናገር ነው። በስሜት አይደለም፣ በማስረጃ። ኮሎኔል ፋንታውንም ራሱ ከነማስረሻ ሰጤ ጋር ከአንድ ወረዳ ወደ አንድ ወረዳ በሚሄዱበት ጊዜ ከብአዴኖች ጋር አብረው ይሄዱ ቤኔፊት ኦፍ ዘ ዳውት ሰጥቻቸው ያለ ማስረጃ ያለ ምክንያት ኮሎኔል ፋንታውን ከብአዴን ጋር ይሰራሉ ከብአዴን ጋር አብረው ይሆናሉ ብዬ ለማለት እንኳን አልደፈርኩም። ለምን? ማስረጃ ስላልነበር። ስለዚህ የእሳቸውን ሁኔታ ፖዚቲቭሊ በመውሰድ ምንድን ነበር ስናገር ነበር? በነማስረሻ ሰጤ በብአዴኖች በነማስረሻ ሰጤ የቁም እስረኛ ስለሆኑ ነው ብዬ የእሳቸውን ሁኔታ ከነ ማስረሻ ሰጤ ጋር እያውደለደሉ መሆናቸው ለምንድን ነው ከነድርሳን ከነምሬ ጋር አብረው የማይሆኑት ለሚለው ጥያቄ መልስ የሰጠሁት ፖዚቲቭሊ ነው ያየውላቸው። ቱ ዛት ኤክስተንት ለምን? በቂ ማስረጃ በእሳቸው ላይ ስላላገኘው እሳቸው ከብአዴን ጋር የሚሰሩ ናቸው ከብአዴን ጋር አብሮ እንደዚህ የሚሆኑ ናቸው ብዬ ለመናገር አልደፈርኩም። ለምን? ማስረጃ አልነበረኝም። ስለዚህ ምንድነው ያልኩት? ከብአዴኖች ጋር አብሮ ስላሉ በብአዴኖች የቁም እስር ሆነዋል። ወደ ቀኝ ወደ ግራ ቢሄዱ ከጀርባ ይመቷቸዋል። ስለዚህ ምርጫ ስለሌላቸው ከብአዴኖች ጋር ነው ያሉት እና የቁም እስረኛ ናቸው ፋንታውን በሚል የተናገሩት። እስክንድር ነጋን ብአዴን ብየው አላውቅም። ነገር ግን እስክንድር ነጋ በፋኖ ውስጥ ላደረገውና ለሰራው ስራ ተጠያቂነት መውሰድ አለበት፣ ኃላፊነት መውሰድ አለበት። የሱ መኖር የበለጠ ነገሮችን ስለሚያወሳስብ ጽሞና ጊዜ መውሰድ አለበት፣ በጊዜው ገለል ማለት አለበት ነው ያልኩት። ከዛ በፊት ደግሞ ሪፎርም እንዲያሻሽል ስነግረው የነበረው እንዲያሻሽል፣ ተበርናቱን ግትራቱን ይሄን ብታረቅ ጥሩ ነው ያን ብታደርግ ጥሩ ነው ብዬ 1 2 3 4 ብዬ የተለያዩ ምክር ሐሳቦችን አቅርበንለት ያንን መስማት ስላልፈለገ መጨረሻ ፋኖቹ ራሳቸው አውጥተው አሉት አንፈልግም አሉት። የፋኖ መሪዎች ተሰባሰቡ፣ አንድ ላይ ሆኑ። መሪ እስክንድር ነጋ ምክትል መሪ ሆን ተባለ። ከዘመነ ካሴ ቀጥሎ አንፈልግም አሉ። የውጭ ግንኙነት ይሁን ይተባለ አንፈልግም አሉ። አያችሁ፣ ይሄን ያህል ፖለቲካሊ ዲስክሬዲት ራሱን ያደረገበት ምክንያት በፋኖ አመራሮችም ተጠልቶ እስከ መውጣት የደረሰበት ምክንያት በራሱ ምክንያት ነው። ቀደም ሲል ይሄን አርግ ብለን የመከርነው እንደ እውነተኛ ደጋፊዎች የነገርነው ነገር ቢሰማ ኖሮ አሁን የደረሰበት ደረጃ አይደርስም ነበር። ተቀባይነቱ አይወድቅም ነበር። ተቀባይነቱ አይንኮታኮትም ነበር። ስለዚህ እሱንም ቢሆን መጀመሪያ ላይ ምክር ሐሳብ ነበር፣ እሱን የሚጠቅም ሐሳቦች ነበር ስንሰጠው የነበረው። በኋላ ግን ሲያስቸግር ምንድነው ያልነው? እስክንድር ነጋ በቃ የጥሞና ጊዜ ወሰዳል፣ ብአዴን ነው እንደዚህ ነው ብለን አልተናገርም። ለምን? ማስረጃ የለንማ ወገኖች። አስረስ ማረንን መጠበቅ አስረስና ዘመንን በምንናገርበት ጊዜ ምንድነው ያልነው? እነሱ ወያኔ ናችሁ ወይ እንደዚህ ናቸው ወይም ብአዴን ናቸው አላልናቸውም።
ስም አልለጠፍንባቸው በምክንያት በዚህ ምክንያት ይሄ ትክክል አይደለም ብለን በምክንያት ነው የወቀስናቸው። እኔ አስረስን ጠበቃ አስረስን በዚህ ሁሉ ጊዜ በዚህ ሁሉ ዘመን ጠበቃ አስረስን በሚዲያ ላይ ወጥቼ ወይ በተለያየ ምክንያት ወጥቼ አስረስ እንደዚህ ነው ብዬ የተናገርኩት ነገር ኖሮ አያውቅም። አንድም ጊዜ ኖሮ አያውቅም። ለምን እሱ ብዙ ነገር ይባላል። አስረስ እንዲህ ነው፣ አስረስ እንዲህ ነው፣ አስረስ እንዲህ ነው ተብሎ ፐርሰናሊ እሱ በብዙ ሰዎች ብዙ ነገር ይባላል። ግን እኔ አንድም ያንን ወስጄ አምኜ እነሱ የሚሉትን አምኜ አስረስ ጠበቃ አስረስ እንደዚህ ነው ብዬ ተናገርኩበት ነገር የለም። ነገር ግን የደብረ ኤልያስ ሴቶችን በማይበት ጊዜ የደብረ ኤልያስ ግድያ፣ የደብረ ኤልያስ ሴቶች አንደር ኤጅ የሆኑ ሴቶች ሲረሸኑ ይሄ የጦር ወንጀል ነው። ይህንን ደግሞ ያደረጉ ሰዎች ለፍርድ መቅረብ ሲገባቸው፣ ፍትህ መስፈን ሲኖርበት፣ ሰብአዊ መብት መከበር ሲኖርበት፣ ይብን በዓለም አቀፍ መድረክ ራሱ ሊያስጠይቅ የሚችል ወንጀል ሲፈጸም ይህንን እንዴት በቢቢሲ ወጥቶ ትክክል ነው ይላል በሚል ለሱ ያለኝ ግምት ትልቅ ስለነበረ የነዚህ የደብረ ኤልያስ ሴቶችን ጉዳይ ግን በዚህ መልኩ ሲናገር ተናደድኩኝ። ስለዚህ ከኃላፊነት መውረድ አለበት አልኩ። ለምን? ይሄ ድርጊት ከባድ ስለሆነ ቀላል ስህተት ስላልሆነ እና ተቃወምኩት። ምክንያቱ ይሄ ነው። ዘመነ ካሴንም እንደዚሁ ብዙ ጊዜ ተቃውመዋል። ዘመነ ካሴ ላይ ጠንካራ ትችቶች ትቻሉ በምክንያት ግን አስረስን የተቃወምኩትን አንዴን የተቃወምኩት ዘመነ ካሴን አንድ ሁለት ሶስቴን የተቃወምኩት እነሱን የተቃወምኳቸውን ጊዜ ውትወስዱና ደግሞ የነሱን ስራ ሪኮግናይዝ አድርጌ ያመሰገንኳቸውን ሪኮግኒሽን የሰጠኋቸውን ጊዜ ደግሞ ብታወዳድሩ ብዙ ነው። ለረጅም ጊዜ እንደውም የጎጃም አመራርን እኮ ነው እንደ ምሳሌ እየጠቀስኩ ሸዋ ያሉት፣ ጎንደር ያሉት፣ ወሎ ያሉት ለምንድነው እንደ ጎጃም እንደነ አስረስ እንደነ ዘመነ ማትሆኑት ብዬ እነ ዘመነ የሰሩትን እና አስረስ የሰሩትን ጎጃምን አንድ ማድረጋቸውን እንደ ምሳሌ እየጠቀስኩ እኮ ለሌሎቹ እኮ ስናገር የነበር ሰው አያችሁ። ስለ መከታው ይቅርታ፣ ስለነ ዘመነ ስለነ አስረስ ጥሩ ነገር ስንናገር ሆ ተብሎ እንደተጨበጨበልን ቅሬታ ሲኖር ትችት ስናቀርብ ደግሞ ለምን ልንባል አይገባም። አያችሁ፣ በምክንያት እንደግፋለን፣ በምክንያት እንተቻለን፣ በስሜት አይደለም። ስለዚህ ይሄ ነው ያለው። አሁን ምንድነው የሆነው? አድማጮቻችን፣ ተመልካቾቻችን ረዳት ፕሮፌሰር ጌታ አስራደ እዚህ ጋር የምታዩት ወንድማችን ነው። ይሄ ወንድማችን የአፋህድ የአማራ ፋኖ እስክንድር የሚመራው የአፋህድ የፖለቲካ ዘርፍ ኃላፊ ነው የነበረው። እንደገና ደግሞ የጎንደር ጠቅላይ ግዛትም የፖለቲካ ዘርፍ ኃላፊ ነው። በነደረጃ የሚመራው የጎንደር ጠቅላይ ግዛትም የፖለቲካ ዘርፍ ኃላፊ ነው እና አፋህድን ያው እንቃወማለን። ድርጅቱን አፋህድን ስለምንቃወም ያ የምንቃወመው ድርጅት አፋህድ ድርጅቱን እንዳልኳችሁ እንቃወማለን እና ድርጅቱን ስንቃወም አፋህድን እንደ ድርጅት ስንቃወም ድርጅቱ ውስጥ ያሉ ሰዎች ሁሉም የማይረቡ ናቸው ማለት አይደለም። ድርጅቱ ውስጥ ያሉ ሰዎች ሁሉም የማይረቡ ናቸው ማለት አይደለም። ስለዚህ ድርጅቱ ውስጥ ብቃት ያላቸው ሰዎች አሉ። አረጋግጬ እኔ ጌታ አስራደን ረዳት ፕሮፌሰር ጌታ አስራደን በፊት አላውቀውም ነበረ እና በኋላ መሳይ ላይ አንድ ቃለ መጠይቅ ሲያደርግ ሳየው ይሄ ሰው ማን ነው ብዬ ስለዛ ሰው መከታተል ጀመርኩኝ። ማን ነው ይሄ ሰው? አላውቀውም ነበር ከዚህ በፊት፣ ግን ብዙ የሚያውቁ ሰዎች አሉ። ከዛ የጎንደር አንዳንድ ወገኖችን ስለ ጎንደር ቅርበት ያላቸውን ሰዎች የጎንደርን ፖለቲካ በቃ በየጎንደር አክቲቪስቶችን የተማቃቸውን ብዙ የተወሰኑትን አውቃለሁ። በሁለቱም በዚህም ሳይድ በዛም ሳይድ ያሉትን ጠየቁኝ። ኢቭን የፋኖ አመራሮችን ሁሉ ጠየቁኝ። ማን ነው ጌታ አስራደ ብዬ ነገርኳቸው እና ስለዚህ ሰው ብዙ ነገሮች ነገሩ። ለምንድን ነው ኢንተረስትድ ያደረገ መሰላችሁ? መሳይ መኮንን ላይ ቀርቦ ሲናገር ንግግሩን ስሰማው የሚሰጠውን ቃለ መጠይቅ ስሰማው በጣም ማረከኝ። በተለይ አንድ የተናገረው ነገር በጣም የምስማማበት ነገር መዳረሻችን አማራ መነሻችን አማራ መዳረሻችን ኢትዮጵያ የሚለው አላስፈላጊ ክርክር ነው። ይሄ በድሮ ጊዜ እናሸንፋለን እንደሚባለው ነው። አላስፈላጊ ነው። ሁለቱም ያው ነው። አማራ ማለት ኢትዮጵያ ነው ብሎ ይሄ በእነዚህ ቃላቶች ምክንያት በቃ እርስ በርስ የነበረው ውዝግብና እርስ በርስ የነበረው ንትርክ
ኢረለቨንት እንደሆነ አላስፈላጊ እንደሆነ በማስረጃ የተናገረው ነገር ነበር እና በጣም ይህ ሰው በቃ በፖለቲካ የበሰለ የሚናገረውን ነገር የሚያቅ ንግግሩ በጨው የተቀመመ ማሳመን የሚችል እንዲህ አይነት ሰው ፋኖ አለው እንዴ ብዬ ተደሰትኩኝ። ያዘንኩት ነገር ምንድነው? ይሄ ሰው በአፋድ ውስጥ መሆኑ አሳዘነኝ። የማይረባ ድርጅት ውስጥ መገኘቱ ነው ያሳዘነኝ እንጂ በቃ ፋኖ ውስጥ ይሄ ሰው መኖሩ በጣም 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 አስደሰተኝ። ከዛን ጊዜ ጀምሮ ይሄንን ሰው መከታተልና ይሄንን ሰው መጠየቅና ስለዚህ ሰው ማጣራት ጀመርኩ። ማን ነው ብዬ ከዛ ወገኖቼ የቤት ስራዬን ሰራው። የቤት ስራዬን ስሰራ እሱንም ረዳት ፕሮፌሰር ኢያሱ አባተ የሚባለውንም አሁን ላገዛዙ እጅ የሰጠውንም ሁለቱንም ስለነሱ ማጣራት ጀመርኩ። እነዚህ ሰዎች ብአዴን ናቸው እንዴ? ሰርጎ ገብ ናቸው እንዴ ብዬ ስለነዚህ ሰዎች ማጣራት ጀመርኩ። ከዛ ካጣራው በኋላ ያረጋገጥኩት ነገር ኢያሱ አባተ ውጭ ሀገር ካሉ ከነ ምስጋናው አንዳለም ጋር ምናምን ጋር አብሮ የሚሰራ ከነ ግዛቸው ጋር አብሮ የሚሰራ ለብአዴን የሚሰራ ከነ መላኩ አለበል ጋር እጅና ጓንት ሆኖ ለብአዴን የሚሰራ መሆኑን በሁለቱም ወገኖች አረጋገጡ። እዛው የጎንደር ጠቅላይ ግዛት ውስጥ እዛው እነ ደረጀ ያሉበት እዛው ውስጥ ያሉት ሰዎች ራሳቸው የእነ ሀብቴ ደጋፊ አይደለም፣ እነ ደረጀ ውስጥ እዛው ጋይንት ውስጥ ያሉ ፋኖች ራሳቸው ኢያሱ አባተ ለአገዛዙ እንደሚሰራ በማስረጃ ነገሩኝ። ከዛ ጌታስ አልኳቸው። ኖ ጌታ እዚህ ውስጥ ያለበትም ጌታ የሚጠላው ብዙ ጊዜ ከኢያሱ አባተ ጋር ስለሚሆን ነው። በኢያሱ አባተ ምክንያት ነው ጌታ የሚጠላው እንጂ ጌታ እዚህ ውስጥ ያለበትም። ጌታ ጋሽ ግርማ ብታይ በጣም ቅን ሰው ነው ብለው ስለሱ የነገሩኝ ነገር ፖዚቲቭ ነው። እዚህ ያሉትን እንደገና ደግሞ ከዚህ በአንድ እዝ ውስጥ ስለሆኑ አፋድ ውስጥ ስለሆኑ ይሆናል ስለ ጌታ እንደዚህ የሚናገሩት ብዬ እና ሀብቴ ጋራ አፋብሃ በላይ ዘለቀ እዝ ጋራ ያሉ ሰዎችንም ደግሞ ጌታን ታውቁታላችሁ ብዬ ጠይቅ፣ እነሱም ስለ ጌታ አስራደ የነገሩኝ ነገር ጥሩ ነገር ነው። እነሱ ቅሬታቸው ጌታ አስራደ እዛ ምን ያደርጋል? እዛ አፋድ ውስጥ እንደሱ አይነት ሰው እዛ አፋድ የተባለ የተልከሰከሰ የማይረባ ድርጅት ውስጥ ምን ያደርጋል? ወደኛ ለምን አይመጣም የሚሉት በቃ በሱ ላይ እንዴታቸውና ቅሬታቸው ያ እንጂ በመርህ ደረጃ ብቃት እንዳለው ትልቅ እንደሆነ የአገር መሪ መሆን የሚችል ሰው እንደሆነ ነገሩት። ከዛም ጊዜ ጀምሮ ይሄንን ያስኩኝና ኢያሱ አባተ ብአዴን እንደሆነ የፋኖ አንድነት እንዳይመጣ ነገሮችን አንዱን ፋኖ ከአንዱን ፋኖ እያጣላ ብዙ ነገር የሚያደርገው እነ ኢያሱ አባተ እንደሆኑ ጌታ አስራደ ግን እውነተኛ የፋኖን አንድነት የሚፈልግ እንደሆነ መናገር ጀመርኩና በዚህ ጊዜ ነው አድማጮቼ፣ ተመልካቾቼ በዚህ ጊዜ እቺን ጦማር ከአንድ ዓመት በፊት ነው የምነግራችሁ። ከአንድ ዓመት በፊት እቺን ጦማር አውጥቼ ነበረ። ከአንድ ዓመት በፊት ይሄንን አውጥቼ ነበር። አድማጮቼ፣ ተመልካቾቼ ላንብብላችሁ። ይሄ ከአንድ ዓመት በፊት ያወጣሁት ነው እና ምንድነው የሚለው የረዳት ፕሮፌሰር ጌታ አስራደ ጉዳይ የሚል እንግዲህ ጃንዋሪ 25 2025 አሁን 2026 ነን፣ ጥር 2017 ዓ.ም የጻፍኩትም የጎንደር ፋኖች የፖለቲካ አቅማቸውን ማጠናከር አለባቸው በሚል ርዕስ ስር ረዳት ፕሮፌሰር ጌታ አስራደ የሚከተለውን ጽፌ ነበር። ከዚህ በፊት የጻፍኩትን ማለት ነው። በጎንደር ተመሳሳይ ስራ ነው መሰራት ያለበት። ወታደራዊ አቅም ብቻ ማጎልበት በቂ አይደለም። እንግዲህ የጎንደር ፋኖች ወታደራዊ አቅምን በደንብ ስላሳየውና ወታደራዊ አቅም ብቻ ማጎልበት በቂ አይደለም፣ ፖለቲካዊ አቅምም ማጎልበት አለባቸው። ማጎልበት ያስፈልጋል። የጎንደር ፋኖች ፖለቲካዊ አቅማቸውንም ማጎልበት አለባቸው። ስለዚህ እንደ ረዳት ፕሮፌሰር ጌታ አስራደ ያሉ ሰዎች በጣም ይረዳሉ፣ ይጠቅማሉ። ለምሳሌ አሁን ህወሓት ጩኸት እያሰማች ነው። ህወሓት ጦርነት ለመጀመርም ደፍ እያለች ነው። ስለዚህ የህወሓት አካሄድ የፖለቲካና የህዝብ ግንኙነት ምላሽ መስጠት ያስፈልጋል። የጎንደር ፋኖች ወልቃይትና ጠለምት ቀይ መስመር መሆኑን ህዝብም የዓለም አቀፍ ማህበረሰብም እንዲያውቀው ማድረግ አለባቸው። ያንን ለማድረግ ደግሞ ጠንካራ በሳል የፖለቲካ አመራር ያስፈልጋል ብዬ ረዳት ፕሮፌሰር ጌታ አስራደን እንዲጠቀሙበት ጥሪ አቅርቤ ነበር። ከአንድ ዓመት በፊት አድማጮቻችን፣ ተመልካቾቻችን ከአንድ ዓመት በፊት ከአንድ ዓመት በፊት ያቀረብኩት ጥሪ ነው። ይሄን ያልኩበት ምክንያት ነው የሰውየውን
ብቃት ስላየው ነው። የሰውየውን ብቃት፣ የሰውየውን ጥንካሬ፣ የሰውየውን ብስለት ስላ አፋሕድ ውስጥ ነው ያለው እና አፋሕድ ውስጥ ሆኖ ሲናገር የሰማሁትን ነገር ነው እንግዲህ የምነግራችሁ። በመሃልም እዚህ ጋር የምታዩት ምን ብዬ ነበረ? ይሄ ደግሞ ሰኔ ነሐሴ 2017 ዓ.ም ኦገስት 2025 የጻፍኩት ነው። ምንድነው የሚለው? ፋኖ ተዋጊዎች እንጂ የፖለቲካ ብቃት ያላቸው ሰዎች የሉትም የሚል ፍጹም የተሳሳተ አመለካከት አለ። አርበኛ ዘመነ ካሴ፣ ረዳት ፕሮፌሰር ጌታ አስራደ፣ ጠበቃ አስረስ ማረ ያሉ ሁላችንም ያሉትን ማሩን ያው ሁላችንም እናውቃቸዋለን። ከዚህ በተጨማሪም ሌሎች ብዙ አሉ እና አርበኛ ዘመነ ካሴ አርበኛ ዘመነ ካሴ ከእስክንድር ነጋ እጅግ በጣም ከአርበኛ ዘመነ ካሴ ያልተናነሱ ከእስክንድር ነጋ እጅግ በጣም የላቁ የተሻሉ በርካታ በፖለቲካ የመጠቁ ሰዎች አሉ። በአጭሩ አነጋገር ፋኖ ወታደራዊ ብቃት ያላቸው አዋጊዎችና ስትራቴጂዎች ብቻ ሳይሆን ፖለቲካውንም ሊመሩ የሚችሉ ብቃት ያላቸው ሰዎች የተሞሉበት ድርጅት ነው። ለምሳሌ ከጎንደር እነ ፋኖ ማንደፍሮ፣ እነ ፋኖ አስቻለው መጥቀስ ይቻላል። ከወሎ እነ ኢንጂነር ሄኖክ የወልዲያ ዩኒቨርሲቲ ዲን የነበረ፣ እነ ጠበቃ ሞገስ የአፋብሃ ወሎ ምክትል የፖለቲካ ዘርፍ ኃላፊ፣ ከሸዋ እነ ረዳት ፕሮፌሰር ማርከው መንግስቴ የደብረ ብርሃን ዩኒቨርሲቲ መምህር የነበረ፣ እነ ጠበቃ ተስፋዬ ገስጥ የመሳሰሉት የህግ ባለሙያዎችን መጥቀስ ይቻላል። ወገኖች ፋኖ በአንድ ወይንም በሁለት ግለሰብ ላይ የተመሰረተ አይደለም የምንለው በዚህ ምክንያት ነው በሚል ምንድነው በሚል ጌታ አስራደንም እዚህ ውስጥ ጠቅሻለሁ። አያችሁ በአዴን ይሄን ሁሉ በማደርግበት ጊዜ አድማጮቼ፣ ተመልካቾቼ ይሄን ሁሉ በማደርግበት ጊዜ ከፍተኛ ወቀሳ ነበር የሚደርስብኝ። ለምን ጌታ አስራደ ረዳት ፕሮፌሰር ጌታ አስራደ በአዴን ነው የሚለው ነገር ተቀባይነት አግኝቶ ነበር በብዙዎች ዘንድ። በአዴን ነው የሚለው ተቀባይነት አግኝቶ ነበር። እንዴት ትላለ? እሱን እንዴት ትላለ? ሁሉ እስከ በቃ በጣም ውርጅብኝ ነበር የሚደርስብኝ። ግን እኔ አጣርቼ በአዴን ነው የሚለው ነገር ትክክል እንዳልሆነ ገባኝ እኔ። ስለዚህ ይሄ ሰው ሊሰራ የሚችል ሰው፣ ታጋይ፣ ትግሉን ሊጠቅም የሚችል ሰው እንዴት በስም ማጥፋት ስሙ እንዲጠፋ ይደረጋል ብዬ ይሄንን ሰው መመከት አለብኝ ብዬ ተነሳሁ። ያው ግርማ ካሳ ለሚጠቁት ኢፍታዊ በሆነ መንገድ በውሸት በስሜት ለሚጠቁት የሚቆም አይደለም። ይሄንን ሰው መመከት አለብኝ ብዬ ቦልድሊ በተከታታይ ስለዚህ ሰው መጻፍ ጀመርኩ። ሰው እንዲያነብ፣ ሰው እንዲጠይቅ፣ ሰው በስሜት ሳይሆን በምክንያት ፍርድ እንዲሰጥ ማድረግ ጀመርኩ። ከሁለት ወር በፊት ደግሞ ይሄንን ነው። ከሁለት ወር በፊት ይሄንን ጻፍኩኝ። ይሄን ስጽፍ በጣም የሚገርማችሁ ነገር ከሁለት ወር በፊት ይሄንን ስጽፍ ከሶስት ወር በፊት ዲሴምበር 2025 ማለት ከሶስት ወር በፊት በአፋሕድ እና በአፋብኃ ንግግር እየተደረገ አይደለ እና ከሶስት ወር በፊት እነ ረዳት ፕሮፌሰር ጌታ አስራደን በአዴን ማለት ስህተት ነው ብዬ ጻፍኩ። በቃ በአዴን ነው ተብሎ ነው። በቃ በተለይ ፋኖ ብቃት በተለይ በአንዳንድ አካባቢዎች በቃ የጎንደር ፋኖች የፖለቲካ ውክልና እንዲኖራቸው በፖለቲካ ብቃት ያላቸው ሰዎች ከጎንደር እንዲመጡ አይፈልጉም መሰለኝ። በተለያየ ምክንያት በአጠቃላይ የአማራን ፋኖ ዶሚኔት ማድረግ ይፈልጋሉ መሰለኝ። ብቃት ያላቸው ሰዎች ከመጡ እኛን ኒውትራላይዝ ያደርጋሉ፣ ኦቨርሻዶ ያደርጋሉ የሚል ስጋት አላቸው መሰለኝ። በአንዳንድ አካባቢዎች በቃ ረዳት ፕሮፌሰር ጌታ አስራደን ዲሞናይዝ የማድረግ ስራ በጣም ይሰራ ነበር እና ይሄንን ደግሞ መመከት ስለሚያስፈልግ እንዳልኳችሁ ብቃት ያላቸው ሰዎች ፋኖ አዲሱ የፋኖ ድርጅት ውስጥ ብቃት ያላቸው ሰዎች መግባት አለባቸው፣ ሊሰሩ የሚችሉ ሰዎች መግባት አለባቸው። ስለዚህ በስም ማጥፋት በአሉባልታ ምክንያታዊ ባልሆነ መንገድ ብቃት ያላቸው ሊሰሩ የሚችሉ ሰዎችን ስም ማጥፋት ተገቢ አይደለም በሚል እነ ረዳት ፕሮፌሰር ጌታ አስራደን በአዴን ማለት ስህተት ነው ብዬ ጻፍኩ። የአንከር ሚዲያው መሳይ መኮንን የአፋሕድ ሁለት አመራሮች ያላቸውን ቃለ መጠይቅ አድርገዋል ብዬ ጻፍኩኝ። አንደኛው ረዳት ፕሮፌሰር ጌታ አስራደ ነው። የአፋሕድ የድርጅት እንደዚሁም በሻለቃ ደረጃ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነው።
ሌላው የአፋሕድ ሸዋ ጠቅላይ ግዛት ዕዝ መሪ ነኝ ያለ ግለሰብንም መሳይ አቅርቦ አናግሯል። በጎጃም 100% ያለው የአፋብኃ ቴዎድሮስ ዕዝ ነው። የሌላ ድርጅት እውቅና ሰጥቶ መሳይ መኮንን ለምን መድረክ እንደሰጠ ሊገባኝ አልቻለም ብዬ ዘረዘርኩኝ ማለት ነው። እና በዚህ ጦማር ላይ ምንድነው ያልኩት? ረዳት ፕሮፌሰር ጌታ አስራደ ብአዴን ነው የምትሉት ሰዎች አቁሙ። በስሜት በስማ በለው አታውሩ። ሊሰሩ የሚችሉ ሊታገሉ የሚችሉ ሰዎችን በቲክቶክ በምናምን ስም አታጥፉ ብዬ ረዳት ፕሮፌሰር ጌታ አስራደን ብአዴን ማለት ስተት ነው እንዲህ ስል እርግጠኛ ሆኜ ያጣራሁትን ነው። ማስረጃ ስለሌለ ማስረጃ በሌለ ነገር ማስረጃ ያለን ይመስል በመላምት ሰውን መፍረድ፣ ሰውን መኮነን ነውር ነው ብዬ ከዛ በዚህ ጽሁፍ ምንድነው ያልኩት? እኔ የአፋሕድና አፋብኃ አንድ ድርጅት በሚያቋቁሙበት ጊዜ እነሱ መካከል ሆኜ አንዱ ድምጽ ሰጪ ብሆን አዛዥ ነኝ አላልኩም። አንዱ ድምጽ ሰጪ ከነሱ መካከል አንዱ ብሆን ረዳት ፕሮፌሰር ጌታ አስራደ የፋኖ የፖለቲካ ዘርፍ ኃላፊ እንዲሆን በእጩነት አቀርበው ነበር የጻፈው። የአዲሱ ፓርቲ የኡህዱ ፓርቲ የፖለቲካ ዘርፍ ኃላፊ እንዲሆን ረዳት ፕሮፌሰር ጌታ አስራደ በእጩነት አቀርበው። ይሄን ያልኩበት ምክንያት ሰውየውን ስለተከታተሉ ሰውየውን ተከታትዬ የሰውየውን ምንነት የሰውየውን ማንነት የሰውየውን ብስለት ስላወቅኩኝ በአፋሕድ ውስጥ የአማራ ፋኖ ህዝባዊ ድርጅትን ሰነድ ማኒፌስቶ የጻፈው ረዳት ፕሮፌሰር ጌታ አስራደ። ማኒፌስቶ ደግሞ በአፋሕድ ውስጥ ያለው ማኒፌስቶ ደግሞ ለኔ ይመቸኛል። በጣም የሚመቸኝ ማኒፌስቶ ምርጥ ማኒፌስቶ። ስለዚህ ረዳት ፕሮፌሰር ጌታ አስራደ በአዲሱ የፋኖ ድርጅት ውስጥ የፖለቲካ ዘርፍ ኃላፊ መሆኑን በጣም እፈልግ ነበር እና ያ እንዲሆንም ምኞቴን ገልጬ ነበር። አድማጮቼ፣ ተመልካቾች እንግዲህ የኛ ሮል ምንድነው? የኛ ሮል ማዘዝ አይደለም። የኛ ሮል ሐሳብ መስጠት ነው እና ይሄ ሰው ስሙ ሲጠፋ ይሄ ሰው ስሙ እንዳይጠፋ ይሄ ሰው ብአዴን ሲሉ ይሄን ሰው ብአዴን ነው አትበሉ እያል እንደውም ባይገርማችሁ አድማጮቻችን ተመልካቾቻችን አንድ ሰው ሲነግረኝ እዛው ጎንደር ያለው ሰው ሲነግረኝ ይሄንን ወንድም እነ ኢያሱ አባተና አሁን እጃቸውን የሰጡት እነ የገብርዬ ክፍለ ጦር አዛዥ አላው ነው የተወሰኑ ኃይል ይዞ እጁን የሰጠው አዲሱ ምናምን ደባልቄ ነው ምናምን የሚባል እነሱ ከኢያሱ አባተ ጋር ሆነው በብአዴኖች ረዳት ፕሮፌሰር ጌታ አስራደን ኒውትራላይዝ ማድረግ አለባችሁ፣ ይሄንን ሰው መግደል ወይም አስራችሁ ማምጣት አለባችሁ፣ ይሄ ሰው ከናንተ ማምለጥ የለበትም ተብለው በዚህ ይሄንን ሰው ለማሰስ ዛጋይንት ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ ሲሽከረከሩ ነበር። ከሳምንት በላይ ማንን ለመያዝ? ጌታ አስራደን ለመያዝ። ለጥቂት ነው ይሄ ወንድማችን አምልጦ ከነዚህ ሰዎች አምልጦ የተረፈው። ሊይዙት ሊገሉት ለምን? ብቃቱን ያውቃሉ፣ ችሎታውን ያውቃሉ። እንዲህ አይነት ሰው ፋኖ ጋራ አመራር ጋራ ሆኖ ከቀጠለ ምን ሊመጣባቸው እንደሚችሉ ያውቃሉ። ብዙ ሰው ግን ይሄን አያውቅም። ስለዚህ ብዙ ጊዜ ሳናቅ እንፈርዳለን ወገኖች። እንዲህ ሲል ረዳት ፕሮፌሰር ጌታ አስራደ አልተሳሳተም እያልኳቸው አይደለም፣ አልተሳሳተም እያልኳቸው ተሳስቷል። አንዱ ትልቁ ስህተት አፋሕድ የሚባል ቆሻሻ ድርጅት ውስጥ ለዚህ ሁሉ ጊዜ መቆየቱ ስህተት ነው። ስህተት ሰርቷል። ምንም ለምን አፋሕድ የሚባለውን ድርጅት ልክ እንደ ሻለቃ ሀብቴ ረዳት ፕሮፌሰር ጌታ አስራደም የማይረባ የተንኮታኮተ ድርጅት መሆኑን ከወዲሁ አውቆ ጥሎ ሞታል። ያንን ባለመርማት ውስጥ ተሰርቷል። ግን ስህተት ሰራ ማለት ግን ሰውየው መጣል አለበት፣ ሰውየው ዋጋ ያለው ማለት አለ። ሁላችንም ብዙ ስህተቶች ሰርተናል። ስለዚህ በዚህ መልኩ ረዳት ፕሮፌሰር ጌታ አስራደ ብአዴን አይደለም በምንልበት ጊዜ በጣም ብዙ ሰዎች አንተ እኮ ደፋር ነህ አለኛል። እንዴት ደፋር ነህ ማለት ደግሞ ብለህ እንዲህ ትላለህ ብዬ በቃ ይሄን ብአዴን አይደለም የሸዋ የአዲሱ ፋኖ የፖለቲካ ዘርፍ ኃላፊ መሪ ቢሆን እመርጣለሁ ደስ ይለኛል ብዬ በማለቴ ወገኖቼ የተሰደብኩት ስድብ ልነግራችሁ አልችልም። አንተ ራስህ ለብአዴን ነው የምትሰራው፣ አንተ ራስህ ኦድን፣ አንተ ራስህ ጸረ ፋኖ ነህ ተብዬ ያልደረሰብኝ ስድብ ያልደረሰብኝ ወርጅብኛል። እኔን ይስደቡኝ ግን ለፋኖ እዛ ሀገር ቤት የሚሰሩ ሰዎችን ግን በስድብና በሐሜት በስም ማጥፋት ግን በፋኖ አመራር ውስጥ እንዳይገቡ ማድረግ ግን ፋኖን ነው የሚጎዳው። እና እኛ ግድ የለም እኛ እሳቱን እየተቀበልን ናዳውን እየተቀበልን
ቢያንስ ይሄ ወንድማችን በሱ ላይ የተነሳበት የስም ማጥፋት ዘመቻ በተቻለ መጠን ኒውትራላይዝ ለማድረግ ነው እና በዛ መንገድ የድርሻችንን አበርክተናል ብዬ አስባለሁ። እና እኛ የተናገርነውንም ደግሞ እዛ ሀገር ቤት ያሉት የፋኖ አመራሮችም የበለጠ ስለሚያውቁት የጌታ አስራደን ብቃትም ችሎታውንም የበለጠ ስለሚያውቁት አከበሩት። በተለይ የጎንደር ፋኖች የነደረጀና እና ሀብቴ ቁጭ ብለው እርቅ መስርተው በሚነጋገሩበት ጊዜ አድማጮቻችን፣ ተመልካቾቻችን ይሄ ወንድም ብቃት ያለው ሰው እኔ ምንም ቦታ አልፈልግም፣ በቃ ጎንደር አንድ ይሁን እንጂ እኔ ምንም ቦታ አልፈልግም ብሎ ራሱን አውርዶ ነገር ግን ባለው ችሎታ ባለው የማግባባት የማሳመን ችሎታ እርቅ እንዲመጣ አንድ እንዲሆኑ ውስጡን ብዙ የሰራ ሰው ይሄ የአማራ ፋኖ ብሔራዊ ንቅናቄ የሚባለው ድርጅት እንዲመሰረትም ትልቅ ኢንስትሩሜንታል የሆነ ስራ ከሰሩ ሰዎች መካከል አንዱ። ስለዚህ በንግግር ውስጥ በውይይት ውስጥ በምክክር ውስጥ አዩት። ለስልጣን የሚሮጥ ለስልጣን የሚጓጓ እንዳልሆነ አዩት። እኔ መኔ ባልሆንም ችግር የለብኝም አለ ሰውዬ። እኔ የፖለቲካ ዘርፍ ኃላፊ ካልሆንኩኝ ብሎ ያላ ሰው አይደለም። እኔ ይሄ ፖዚሽን ለምን አልተሰጠኝም ብሎ የፖለቲክ ቢሮ አባል አልሆንም ብሎ ያኮረፈ ሰው አይደለም። ይሄ ሰውዬ በቃ አመኑበት፣ የፖለቲካ ዘርፍ ኃላፊ አድርጎ አስቀመጡት። ስለዚህ አሁን በቅርቡ ከመሳይ ጋር ረዳት ፕሮፌሰር ጌታ አስራደ ቃለ ምልልስ አድርጎ ነበረ። ይሄን ቃለ ምልልስ እንድታዳምጡ ጋብዛችኋለሁ። በጣም ወርቅ ቃለ ምልልስ ብየዋለሁኝ። ወርቅ ቃለ ምልልስ ምናልባት ያው ለመሳይም ያው ፕሮሞሽን እየሰራውለት ነው። ለመሳይ መኮንን ፕሮሞሽን እየሰራውለት ነው እና መሳይ መኮንን አንከር ሚዲያ ሄዳችሁ ከረዳት ፕሮፌሰር ጌታ አስራደ ጋራ ያደረገውን ቃለ ምልልስ እንድታዳምጡ በዚህ አጋጣሚ ጋብዛችኋለሁ። መደመጥ ያለበት መሰማት ያለበት ቃለ ምልልስ፣ በጣም ወርቅ የሆነ ቃለ ምልልስ እና ያንን ቃለ ምልልስ በዛ ቃለ ምልልሱ በቅርቡ በርካታ ታምራቶችን ጠብቆ ብሎ ነው ጌታ አስራደ የተናገረው። በቃ ብዙ ነገሮች አለቁ፣ ብዙ ነገሮች ይሄ ነበረ ትልቁ ፈተና የፋኖ አንድነት ነበረ። አሁን ያ ነገር ሁሉ መልስ አግኝቷል ብሎ በጣም ልብን የሚያበረታ ልብን የሚያጽናና ውስጥን የሚያስበነድቅ ቃለ መጠይቅ ነው ረዳት ፕሮፌሰር ጌታ አስራደ ያደረገው እና እንድታዳምጡ ጋብዛችኋለሁ። እና ይሄ ወንድም ቃለ መጠይቁን ካደረገ በኋላ ምን ሆነ? በቃ ሶሻል ሚዲያው በቃ ይሄንን ሰው ማመስገን፣ በቃ ሰው ሁሉ ማመስገን፣ በቃ የተናገራቸውን ነገሮች ኮት እያደረጉ እንደዚህ ረዳት ፕሮፌሰር ጌታ አስራደ እንደዚህ ረዳት ፕሮፌሰር ጌታ አስራደ በቃ ፖፑላር ሆነ። አያችሁ፣ ትላንትና በአዴን ነው ብሎ ሲሰልቡት የነበሩት ሁሉ አሁን ደግሞ በስሜት ደግሞ አሁን ደግሞ ተደሰቱና ደግሞ በቃ ጀግናቸው ሆኗል። አሁን ደግሞ አያችሁ፣ ይሄ ነው ወገኖቼ፣ በቃ በስሜት መደገፍ በስሜት መቃወም ፖለቲካችንን ይጎዳዋል። አዎ ረዳት ፕሮፌሰር ጌታ አስራደ በአንከር ሚዲያ የተናገረው የሰራው ነገር የሚመሰገን ነው፣ ሪኮግናይዝ ሊደረግ ይገባል። ግን ትላንትና እሱን ምንም ነገር ሳያውቁ ምንም ነገር ሳይሰሙ በአዴን ነው እያሉ ስሙን ሲያጠፉት የነበረው ነገር ግን ትክክል እንዳነበረ ማወቅና አድሚት ማድረግ አለባቸው። ተሳስተው እንደነበረ አድሚት ማድረግ አለባቸው። ይሄን ስል ረዳት ፕሮፌሰር ጌታ አስራደ ነገ በአዴን አይገባም ማለት አይደለም። ሊገባ ይችላል፣ ላይገባ ይችላል፣ አላውቅም እኔ ያኔ። አሁን ባለው ሁኔታ ግን ሜዳ ላይ ባለው ሁኔታ ግን በፋኖ ትግል ውስጥ ባለው ሁኔታ ግን እሱም አይደለም ዘመንም ጀነራል ተፈራም ሁሉም በቃ ሰው ናቸው። አንድ ወቅት ሊገቡ ይችላሉ፣ አላውቅም። 100% እርግጠኛ ሆኖ መናገር አይቻልም። ግን ምን ፈርደው በምንድነው? በመላምት አይደለም። አሁን ያላቸው አቋም ግን ጸረ ብልጽግና አቋማቸው የማይነቃነቅ ጸረ አገዛዙ አቋማቸው የማይነቃነቅ አሁን ጌታ ረዳት ፕሮፌሰር ጌታ አስራደም እነዘመነም እነ ጀነራልም እያደረጉት ያለውን ነገር ወስደን በጸረ ብልጽግና አቋማቸው ልንጠራጠራቸው አይገባም። በሚሰሩት ስራ ማለት ነው። የሚሰሩት ስራ መቀየር ከጀመረ እንጠራጠራለን። አሁን ግን የሚሰሩት ስራ ጥሩ ስራ ነው የሚሰሩት። በቃ አንድ ፋኖ መሪ ማድረግ ያለበትን ነገር ነው እያደረጉ ያሉ። አንድ ፋኖ መሪ ማድረግ ያለበትን ነገር ደግሞ እያደረጉ አሉ። እኛ እነሱን መደገፍ ነው ያለን እና ይሄ ወንድም የፖለቲካ ዘርፍ የፋኖ የፖለቲካ ዘርፍ ኃላፊ ሆኗል።
ይሄ ኃላፊነት ይሄ የፖለቲካ ኃላፊነት በእውነት እውነቴን ነው የምላችሁ ፋኖ የሚመጥነው ለዚህ ኃላፊነት የሚመጥን ሰው ነው የተመደበው የሚል እምነት አለኝ። እንዳልኳችሁ ከዚህ በፊትም እንደው ይሄን ቦታ ቢይዘው ብዬ ስመኝለት የነበረ ቦታ ነው ረዳት ፕሮፌሰር ጌታ አስራደ ያዘው። ለምን የሚናገረው ነገር በቃ ምን ልባችሁ በቃ አዳምጡት። እንደ ጨው የተቀመመ በጣም ደስ የሚል ነገር የሚናገር በቃ ከአንድ መሪ የሚጠበቅ ኳሊቲ ነው እያየን ያለው እና በዚህ በጣም ተደስቻለሁኝ። በዚህ በጣም ደስ ብሎኛል። እና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ በዚህ መልኩ ነው የፖለቲካ ዘርፍ ኃላፊው በሚዲያ ቀርቦ ያለውን ሁኔታ በማስረዳት ያለውን ሁኔታ በማብራራት ፖለቲካውን በቃ ተቆጣጥሮታል። በተመሳሳይ ሁኔታ ወታደራዊ አዛዡም ደግሞ በሌላ ሚዲያ ላይም ቀርበው ጀነራል ተፈራም ተናግረዋል። እና አሁን ሰው ስለ ረዳት ፕሮፌሰር ጌታ አስራደ ስለ ጀነራል ተፈራ ነው የፖለቲካ ዘርፍ የፖለቲካ መምሪያ ኃላፊው ረዳት ፕሮፌሰር ጌታ አስራደ የወታደራዊ መምሪያ ኃላፊው ጀነራል ተፈራ ስለነሱ ነው አሁን ሰው እየተነጋገረ ያለው። እና የሰጡት አስተያየት ደግሞ በጣም ፓወርፉል የሆነ አስተያየት ነው። እና እሱን ምናልባት ረዳት ፕሮፌሰር ጌታ አስራደ የሰጠውን አስተያየት ወስጄ ሰመራይዝ አድርጌ በሚቀጥለው ፕሮግራም ለመምጣት ሞክራለሁ። ግን ቢቻል ራሳችሁ ከፈረሱ አፍ ይባል የለ ከፈረሱ አፍ እንደሚባለው የቻላችሁ ወደዛ ሄዳችሁ ዝግጅቱን እንድትከታተሉ በዚህ አጋጣሚ ጠይቃለሁኝ። እንግዲህ ረዳት ፕሮፌሰር ጌታ አስራደ ማን ነው በሚል ዙሪያ ላይ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።